አንቺ እንዳትመስላችሁ አሳይና በደንብ ማሪ ሰው ይኸው በደንብ እሰራለሁ መሰለኝ። ምንድን ነው ያደረግሽው አፍንጫሽ ላይ? እንትን ነው እኮ ዝም ብላ እኮ ናት። ያምርብሻል ግን አልተበሳም። አሁን ሁሉም ሲለቀቅበት ነው እኮ የተውኩት እንጂ አረ ግን እኮ ነው ቪዲዮዎች ሁለቱንም ማድረግ ነበር እዚህ ጋር። አሁን እንዳፍጣጣ ናት ግን እንደዚህ አይነት ነገር ትችላለች። ቀይ ስለሆንሽ ግን የሆነች ድምቅ ነገር ቀይ ነገር የሆነች ፈርጥ ያላት ነገር አድርጊበት። ፈርጥ ያለው አሁን እንትን አለ ፍዝዝ አለ አይታይም። አይታይም ቀይ ስለሆንሽ ኢትዮዬ ማሬ። አዎ ቀይ ነው እንደሚባለው። እኔ ግን ያ በጣም ቀይ አልባልም እኮ የቀይ ዳማ ነው የሚባለው። እኔ ምንድን ነው የሚባለው? አንቺ የቀይ ዳማ ከተባልሽ የቀይ ዳማ አንቺ። ኧረ እባክሽ። እና ምንድን ነሽ? ከእኔና ከአንቺ ማን ይቀራል? እኔ ትንሽ ቀራለሁ ከአንቺ ግን በቃ አንቺ ዩቲዩብ ላይ ያለው ከለርሽ እኮ ነው ከለርሽ እኮ። አንቺ ቀይ ነሽ። አንቺ ሞር ቀይ ነሽ፣ ነጭ ነገር ነሽ። ሙሉዬ ነው አበባ። ስሚ ይሄ ልጅ መነጽር ታዙ የከሰረ እንትን ነው መስለው። አይ ላይ ባብዝተሽ ነው። አላበዛውም የለውም ጭራሽ። እንደውም ይሄ እንትን እስከሚያልቅ አዩዬ እኔ ፍቅር ይሄ እንትን እስከሚያልቅልኝ አዛ ነው ቀለል አዛግሽ እንደ ስማ ፍቅርዬ እንዴት ነሽ? ላይቬን እንኳን እንትን አልተልሽኩም። አይ በጣም ሰራተኛ ወጥቶሻል። ስሚ ኬኳ እኮ ማለት ነው አንድ ወር ተምራ አንድ ሳምንት እረፍት ናት። አንድ ወር ተምራ አንድ ሳምንት እረፍት ናት። ወይኔ ስሚ ግን መጀመሪያ ቆይ ምን አለች? ቴንክ ዩ ተታሳይ ስትሄጂ ምን አለች? ትምህርት ቤት አልወጣም ብላ እንዴ እዛ እኮ ስትገባ ሳመጣት እኮ ታልቅሳለች። ታውቂያለሽ? ልክ ተኝተው ሲናቁ መጫወቻ ላይ ሆኖ ነው የማገኛት። እኔ ደግሞ ማለት ነው ላይ አትሂጂ ምናምን ብላ ታለቅሳለች ነው እንጂ መጀመሪያ እኮ ልጆች ይኸውልሽ ጠዋት እስክትለምድ ኤልሹ ይወድሻለሁ እያለች ነው። አዩዬ የኔ ሞዴሬተር ናት። ፍቅር የሀዩዬ እኔ እወዳቸዋለሁ። ፓፒዬ ቴንክ ዩ። እሺ ጊፍት ጋር ይሞላል። ስሚ የመጀመሪያ ሰሞን ማለት ነው ታለቅስ ነበረ። እሺ ከዛም ግን እየለመደች ስትሄድ ልክ 6 ሰዓት ከምሳ ከበሉ በኋላ ይተኛሉ። እኔ ላመጣት ስሄድ ከእንቅልፏ ተነቅታ ውጭ ላይ እየተጫወቱ ነው እንትን እምላት እማገኛት ማለት ነው። አትመጣም እሺ አትልም። ውጭ ላይ በቀደስ ነው የሚላት ብታይ። ያው በእናትሽ ቶሎ ከለመደችልሽማ ደስ ይላል። ምናምን ይማራሉ ገና 2 ዓመት ከ2 ወሯ። አዎ ገና ናት። አሁን እኮ ሌክትን ብሎ ዴኬር ምናምን ግን የሆነ ነገር ያስተምሯቸዋል። ታውቂያለሽ? የሆነ ነገር አረ ዴኬር አይደለም ማሪ ትምህርት ይማራሉ ምናምን። በጣም ነው የምታስቅሽ። ትለኛለች። አይ በዚህ ከቀጠለች ኬኳ እንግሊዝኛ ታስተምረኛለች። እኔ ማለት ነው ልጅ በቃ ልጅ እንደ ኬክ አይነት ልጅ ማለት ወይኔ መቤቴ ልጅ ስለሆነ ሳይሆን በጣም የምታዝናናሽ ብታይ። ጅል ነው የምትሆኚው አይደለ? በቃ ያጃጅሉሻል። በስመ አብ ቀላል ጅል ታረግሻለች እንዴ? ከእነሱ ጋር እንደ ልጅ ነው የምትሆኚው። ገባሽ? በቃ ያጃጅሉሻል። ማውራት ያልፈለግሽው ሁሉ ነው የምታስወራሽ። ኬኳ ደግሞ ደስ ያለሽ ቆንጆ የኔ ማር አፏ ደስ ይላል በጣም። አሁን የት እንዳለች ብታውቂ ከቡርቴ ጋር ተኝታለች። አረ ምን ከቱቱ ከቡርቴ ጋር ተኝታለች። ጌታ ከመቼ እንደለመደቻት ቦሌ ቢልሽ ላይ ተሻል እንግሊዘኛሽ አበደ ሆኗል ይልሻል። እንዴ በእንግሊዘኛ ሆኗል ጭቅጭቃችን። እናቴ ከበደን እኮ አማርኛ እንዴ ከበደ። የእኔም በ2 ዓመቷ ነው የገባችው። አዎ ማሪ ግድ ነው እዚህ ልጆች ምናምን ስለሌሉ ከልጆች ጋር ማለት መቼ ነው ኬጂ 3 ምናምን ኬጂ 1 ኬጂ 2 ምናምን የሚገቡት መቼ ነው? ገና ናት። ከ4 ዓመት በኋላ ነው። ከ4 ዓመት በኋላ ማውራት ሲጀምሩ ታብዱሻል። አዎ ወሬ አፋቸው ከተፈተ ስማም። ኧረ አሁንም ራሱ ቦፍ ቋንቋ የምታወራው ብዛቱ
ማይ ዩናይትድ ቲንክ ዩ። ኧረ በስመ አብ ብቻ ልጆች ደስ ይላሉ። እኔ ልጅ ወዳለሁ በጣም። ኧረ እሱን ቀላል ያዝጉሻል። ወታሽ እኮ እንዴት እንደምትናፍቅሽ ዛግ እኮ ነው የምታረግሽ። እና ብልጥ ናት ደግሞ ብታይ፣ ብልጥ ታውቂያለሽ። ብልጥ እኔ ስወጣ ጸጥ ነው የምትለው። እኔ ቤት ካለው እንዴት እንደምትበጠብጠኝ እንዴ! እኔ ቤት ካለው በቃ አታስቀምጠኝም። ካለሽ ትቀብጣለች አንቺ ካለሽ። በስማም በጣም ነው እንጂ የምትቀብጠው። በጣም 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 እንዴ! ታዲያ አንቺ ያለሽ ካልቀበጠች እንዴት ነው? ልክ እኔ ስወጣ አሁን ቡርቴ አዲስ አይደለች ሊ አለችኝ እላታለሁ። አንቺ ስትወጪ በጣም ጸባይኛ ናት። በቃ መጫወቻ ዋጋ ቁጭ ካለች አትነሳም አለች። ልክ እኔ ስመጣ ከአንዱ ክፍል ትሯሯጣለች። ዛሬ ማለት ነው ሰንስክሪን ከቱርክ ያመጣሁት ማለት ነው። ብታይ የለኝም፣ አንድ ሰንስክሪን ያለች ዝቅዝቅ አድርጋ ፊቷን እንዳለ ልቅልቋለች። ኤልሹ ናይ ጩዳ ስታስፈራ አትቀርጫትም ነበር ሊ በማርያም እንዴት እንደዛ ቀርጫታለሁ። ኧረ ቀርጫታለሁ። ተመቸታለሽ ግን እንዴ ስታጠፋ ቀላል ጠፈጥፋታለሁ እንዴ መማታ ይመስለኛል። ጥፍጥፍ ነው ማለት ልቾ እኔንም ማሳድግኝ አዩዬ እኔ መማታ ይመስለኛል። ቀላል ማርያምን ምንም ብትሳስሽላቸው ትመቻቸዋለሽ፣ ያጠፋሉ። በጣም ነው የሚያናድዱሽ። ስታዩ ግን የሆነ ሰዓት ቁጭ ብለሽ ስታስቢ አሁን ይሄ ምሕረት የሚያስፈልገው አይደለም። ታለቅሳለች። ከዛ እዚህም ባገኘው ደግሞ ምን እንደምታደርጊያለሽ? የመኝታ ቤት መጋረጃው ረጅም ነው እና እሱ ስር ተደብቃ ነው ልቅልቅ ያደረገችው። እንዴ እኔ ልጥጥረው ማድረጋቸው እንደዚህ አድርጋ ብጠብቅ ግን ሜቢ ቀላል ትመቻታለሽ። ቁንጥጥ አደረኳት። ከዛም ስሚ ቁንጥጥ ሳረጋት ማለት ነው ማማ እያለች እጇን ታሳይኛለች። የቆነጠስኳትን ያመማት ቦታ ላይ ማማ ትለኛለች፣ እጇን ታሳይኛለች። በጣም የምታሳዝነው በጣም መቀጥቀጥ መብትሽ ነው። መቀጥቀጥ ስራችሁ ቀልደኝ ነው። ግን እኔ ይሄ ልጆች መቀጣት አለባቸው ብለው ከሚያስቡ ሰዎች ውስጥ አዎ ሲያጠፉ ግዴ አሁን እንደዚህ የሚችላል ልጅ መመታት። አሜሪካ ያሉ ሰዎች እኮ ልጆቻቸውን መምታት አይችሉም። ታውቂያለሽ? አትችይም እኮ ጮክ ብሎ ማዋራት አይችሉም። እና የዛኔ ጮክ ብዬ ሳወራት አይደል እንዴት ብላ ጮክ ብላ ታወራታች ብለው ያበዱት። አንድ ዘመድ አለኝ እኔ ማለት ነው እና ከአሜሪካ ልጆቹን ይዘው መጥቶልኝ በጣም እዛ አስቸገሩ። እዚህ መጥቶ ሊጠፈጥፋቸው ኤምባሲ እኔም እንደዚህ አይነት ጓደኛ አለችኝ አሜሪካ። በጣም ካናደዷት እና በጣም ካበሳጯት ኢትዮጵያ ታመጣቸዋለች። ኤምባሲ አለ ኤምባሲ ይሉታል። ከዛ እዚህ ቅጣት ኢትዮጵያ ነው። ማርያምን ነው የሚሆኑት። ቅጣት ኢትዮጵያ ነው የምታመጣቸው። ቅጣት ሲያጠፉ ኢትዮጵያ ይዛቸው ትመጣለች። እና በአሁኑ እኮ አጥፍተው ነው ያመጣዋቸው ትለኛለች። እሱ እዚህ ሊቀጠቅጣቸው አምጥቶ ከዛ ከመጡ በኋላ ኤምባሲ ያለ አሉት። ኤምባሲ ሊከሱት ማለት ነው። የአሜሪካ ልጅ ይህ ሁሉ ትኬት ቆርጦ ማምጥቶ ሳይደበደባቸው። ስሚ እዚህ እኔ አጠገብ ማለት ነው የዲያስፖራ ልጆች መጡ። 2 ናቸው፣ ወንድና ሴት ማለት ነው። የሀብታም ቀልድ ምን መቼ? የሀብታም ቀልድ ሊንዲያን የወርቅ ሴል አለባት እንዴ ስትቀጠቀጥ የበለጠ ታበራለች። እውነት ነው ማሬ። ወርቅ በጭቃ በእሳት ተፈትኖ አይደል እንዴ? ልጅሽንም ልትነጠቂ ትችያለሽ ማሬ። እሱ አሜሪካ ነው እንዴ? እኛ ቆይ ቤተሰቦቻችን ሞታችንን ራሱ በግልጽ አይደል የሚያውጁት? ድፍት ያርግሽ ሙተሽ ባስቀረሽ እየተባልሽ ያደግሽ እንደወጣሽ አይመልስሽ። ስሚ የእናቶች ሸሮ እስኪ እዚህ ውስጥ ማለት ነው እናቶቻችሁ የረገሟችሁን እርግማን ጻፉ። ጌታን ግን የለም ኤልሹ ማርያምን የለም ወይ? እኔ እንኳን ብዙም አልተረገምኩም። እኔ በጣም ፈሪ ነኝ እኔ እና ብዙም እንትን አልልም ነበር እና አጥፍተሽ ተገርፍሽ አታውቂም? ወንድሞቼ ኧረ እኔ ብዙም
እኔ አንቺ አንድ ሴት ልጅ ነኝ በዘር ማንዘሩ እንዴ? እና ግን አጥፍተሽ ተመተሽ በፍጹም አታውቂም? አላለም ተመትቼ ትምህርት ቤት ተመትቼ አውቃለሁ። እንደውም እሱንም እኔ ተመኛ ቤት ድብድብ የለም ግን እንትን ነው እኛ ቤት ኩርፊያ ነው። አባቴ ይዘጋኛል። ልጆ የሆነ ነገር ካረኩኝ ዝግት ነው የሚያደርጉኝ። አስቢው አንድ ቤት አለመነጋገር ወይ የሆነ ነገር አለ አብሮ አለመብራት አብሮ አለ እንደዛ ነው እንጂ ድብድብ የለም። ወንድሞቼ ትልልቆችም አይመቱም። በአጭር ያስቀር አይለፍልን። እናዚህ በአጭር ያስቀርማ የግላቸው ናት እንዴ? አንቺ ወልጅ እንደም ደግሞ ሌላ የሚሉት ምን ነው ወልጅሽ ከምቀር ምን እንደሚሉት ጋይስ ደግሞ ይሆናት የሚሏት ነገር አለች። ወልጅ ምን ነው ምን ሆነሽ በቀረሽ ነው? እኔ የግድያ ሙከራ ተደርጎብኛል። እኔ የግድያ ሙከራ የተደረገብኝ የክት ዕቃ ሰብሬ ነው። ይሄ አለ አይደለ ለበዓል ብቻ የሚወጣ ሳህን ነበር። እንደገና ልጅ እያለው ስሚ ልጅ እያለው ማለት ነው የእንግዲህ ልጅ ደሃውነሽ በቀረሽ አሁንሽ በቀረሽ ስሚ ልንገርሽ ልጅ እያለው ማለት ነው ፍሪጅ ተገዛ ማለት ነው። ስንት ዓመት ሆናለሁ መሰለሽ? 5 ዓመት ምናምን ሆናለሁ። ከዛ ውሃውነሽ ቅሪ በነሽ ኮመንታቸው እያሳቀኝ ነው። ውሃ ቅሪ ተባራሪ ጎማ ይብላሽ። ኧረ እንደዛ የሚል የለም። ኧረ ይሄ ውሸት ነው። ተባራሪ ጎማ ተባራሪ ጎማ ይብላሽ የለም። በአጭር ያስቀርሽማ እንዳለ አጭር አርቀው ያስቀሩን። በአጭር ያስቀርሽ ተብለን ነው። በአጭር እኔ ልንገርሽ ልቾ ፍሪጅ ተገዝቶ ቤት ማለት ነው ልመታ የነበረበትን እንትን ልንገርሽ አልተመታውም እንጂ ከላይ እስከታች ወንበር ላይ ቆሜ ጻፍኩበት ጽሁፍ ሙሉ ጽሁፍ በፓርከር እግዚአብሔር በጣም ፓርኩ ነኝ። እዛ ወንበር ላይ ቆሜ ከመጨረሻ እስከ መጨረሻ ጻፍኩበት ጽሁፍ እዛ ትምህርት ቤት የተማርኩትም ማለት ነው። ከዛ አባቴ ከስራ ሲመጣ አዲስ ፍሪጅ እኮ ነው ገና አንድ ቀኑ። ከዛ ምንድን ነው ያለኝ? ከዛ ጽፌበት አባዬ ነው የተማርነው። ከዛ ተቆጣው፣ አጥፊ ተባልኩ። ከዛ እያለቀስኩ እኛ ቤት መሰለሽ ላጠፋሹ ነገር እንትን እንድታረጊ ነው የሚያደርጉት። አጥፊ ተባልኩ። ስፈቀፍቅ ቀን ሙሉ እግዚአብሔር 2 ቀን የፈጀብኝ እሱም አልጠፋም። በቃ ተዋት ተብዬ ለአንተ ግን ከቤት ስሚ እኔና አንድ ጓደኛ አብራኝ ያደገች ማለት ነው። ምን እንዳደረግናት ማዘርን ልንገርሽ። እንደዚህ ልክ ማዘር ስትወጣ ማለት ነው ይሄ ዘይት በርበሬ ምናምን እየቀነስኩ እኔ ነኝ እንዲማረገው እየቀነስኩኝ ለጎረቤት እሰጣለሁ። ዘይት የግሌ ነው። ዘይት ካየው የግሌ ነው። ለጎረቤት ቀንሽ ይሰጣሉ። ከዛም እኔ እና እሷን እንደዚህ የምናደርገው ማለት ነው። ከዛም ደግሞ የሚሰረቅ ነገርማ ከተገኘ ቦርሳ ውስጥ ልክ ደግሞ ስትቀበል ሳንቲሞች ይሰጧቸዋል። ከደሞዛቸው ጋር ሳንቲም አላቸው። አዲስ ሳንቲም 10 ሳንቲም ማለት ነው። አዳዲስ ሳንቲም ነው የሚሰጣቸው። ከዛም ይዛ መታ ቦርሳ አስከታ። የዛኔ በረዶ ምናምን በቃ ብርቅ አይደለ እንደዚህ ማለት በቃ ብርቅሽ ነው ያው ልጅን እያለሽ። ከዛም ከደሞዝ ተቀበላ ይዛ መታ ቦርሳ ውስጥ አስቀምጣ ማለት ነው። አዳዲስ ሳንቲም አይታወቅም ብዬ 20 ሳንቲም አንስቼ ወሰድኩኝ። 20 ሳንቲም አይታወቅም ብዬ ሳንቲም ብዬ በቃ ማለት ብዙ ሳንቲም ነው ብታይ አዳዲስ ሳንቲሞች ትዝ ይለኛል። ከዛ ምን እንዳደረገች ልንገርሽ ጌታን። ከአጎቴ መጣ። አጎቴም በጣም ነው የምንፈራው የነበረ የዛኔ ማለት ነው። ቅጥቀጥ አደረገን እኔና ጓደኛዬን አብራ ጎረቤታችንም ማለት ነው። አንድ ግቢ ነው ተከራይተን የምንኖረው ከእሷ ቤተሰቦች ጋር ማለት ነው። ቅጥቀጥ አደረገንና የግቢው ምን ቢያደረገን ጥሩ ነው በቃ ባይዛዊ ሲደክመው ነው የተወን። ገርፎን ሲደክመው ተወን። በቃ እሱ ደክሞት እግዚአብሔርን እሱ ደክሞት በቃ ማለት ደክሞት ድክም ሲለው ተወን። ከዛ ምን ቢያደረገን ጥሩ ነው በር ሲንኳኳ በቃ ምን እንደምንመስል ውሃ ሙሉ ባሊ ውሃ አምጥቶ እላያችን ላይ ደፋብን ምናምን። ሌብነት ስለሆነ ማለት ነው። በስብሰናል ምናምን ተገርፈናል፣ ቅሰናል ምን እንደምንመስል። ከዛ ለሚመጣ ሰው ሁሉ በር ክፈቱ ተባልን ማለት ነው።
ከዛ በር እየከፈታችሁ ምን ሆናችሁ ነው ሲባሉ ሰርቀን በሉ። የመጣ ሰው ሁሉ በር ያንኳኳስ የግቢው ተከራይ በሙሉ እየመጣ ምን አርጋችሁ ነው ምን ሆናችሁ ነው ሰርቀን ለሁሉም ማለት ነው። ቀኑን ሙሉ ለመጣ ሰው ሰርቀን እያላስዋልን ቀኑን ሙሉ አረሰውም ጌታን። ከዛም በኋላ በስህተት የእናቴን ቦርሳ ነክቼ አላውቅም። ጌታ በስህተት አይሽ ግን አንዳንድ ጊዜ ቅጣት ጥሩ ነው አይሽ አይደለም እንዴ? እመቤቴን ለመጣው ሁሉ እያደዛለ እንዴ? ለመጣው ሁሉ ሰርቄ ነው እያልሽ አስበሽዋል? በር ስከፍች ምን አርጋችሁ ነው ሲሉን የመጣው ሁሉ ምን አርጋችሁ ነው ይሉናል። ሰርቀን እንትን ማለት ጥሩ ነው፣ መቀጣት ጥሩ ነው። አሁን ፈረንጆች በቅጣት አያምኑም፣ ነጮች አያምኑም። ቀላል ከዛን ቀን ጀምሮ በስህተት ማለት ነው በስህተት የእናቴን ቦርሳ ነክቼ አላውቅም። በስህተት እናቴ እስካረፈችበት ጊዜ ድረስ እግዚአብሔር ምስክሬ ነው ቦርሷን ነክቼ አላውቅም ጭራሽ። አይ እኔ እንደዚህ እንኳን እኔ በቃ ዲሰንት ነበርኩ። በቃ ዝም ያልኩኝ ነበር ማለት ኧረ እኔ ተቀጥቅጫለሁ። እኔ የቃቃ አንድ የውሸት ሳቅ በቀደም ጓደኛ የለኝም ስትይ ነበር። የሰው የግድ ጓደኛ መሆን አለበት ለመሳቅ? ምን ይሄ ደንቆ የውሸት ሳቅ በቀደም ጓደኛ የለኝም ስትይ ነበር። አዎ ማሬ እንዴ ብያለሁ። ታዲያ ምን ዋሽው እንዴ? ለእናንተ በላይቭ የሚያወራው ላይ የተነጋገረው ጓደኛ ነው እንዴ? ጓደኛ ማለት ስላንቺ ምን ማለት ነው? አይ ለምን ሳቅሽ? ጓደኛ ከሌለሽ አስቂም እኔ በጣም የሚያስቁኝን ነገር ልንገርሽ። ጓደኛዬ አይደለችም ብለሽ የለ? እሺ ጓደኛዬ አይደለችም ሰው ምን ይሁን ነው ጥያቄ። እኛ መች ጓደኛ ነን አለን ሲጀምር ያማችኋል። እኔ እኮ የሚያስቁኝ ይሄ ነገር እኮ ነው። ጓደኛሽ አይደለም ከጓደኛሽ ጋር እንደዚህ ሆነሽ ምናምን ወሬ እንዳትስቁ በቃ ቢቀር ይሻላል ብሎልኝ እንዳትስቁ በቃ እውነት ነው። ደግሞ ሳቁ እንዳንበላችሁ ነው። አንቺ ስራ ያለሽም እዚህ ቁጭ ብለሻል ማሪ። ትቆያለሽ እናትዬ? ቆይ ሰው ድሮ ዘንድሮ አስቸጋሪ ሆኗል። ኦኬ ኪዱ ተኝታለች። ቅድም ላይ ነበረች እሷ ቤት ገዝት ነበርኩ አይደል እንዴ? እየሳቅን ነበረ። ያበደ ማነው ሰውቱ ምን ልበላት ማሪ? ሎ ነገር ልላት ነበር። ፕሮፋይሏን አይቼ እኮ ነው የመጣሁት። ማን አሁን ስንት ነው ያላችሁ ያለች ነው ማለት እሷ ስራ ያላት እዚህ ቁጭ ብላለች። እንግዲህ ባለ ስራ መከራችን እኮ ነው። ጌም ልትጫወች ነው የገባሽ? አዎ ጌም ልጫወት። እስኪ ጊፍት ጋላሪ ላስሞላ። አስሞሉ እቻቸው ሲደከበጠ ማን አለ እንትን በእጃቸው ማን አለ? እስኪ እዩ ጌም የሚጫወት እጃቸው ሲደክም ደግሞ በጥርሳቸው ይቦጭቃሉ። ቀላሊ ወይኔ ንክሻ ማተይ ትናከሳለች እዲ ስማም እርርስ አረጋት ቀላል። እኔ አጥፊ ነበር በነገራችን ላይ እኔ በልጅነት ጀምሮ ማለት ነው እንደኔ አጥፊ አልነበረም። እኔ በጣም አጥፊ ነበርኩኝ በጣም ማለት ነው። በጣም ጎረቤት አሮጊቶቹን እንዴት እንደማማራቸው እንደነበር በቃ ተንኮል ብቻ ነበር የምሰራቸው። ተንኮል ብቻ ማለት ነው። ተንኮል ታውቂያለሽ? ተንኮል አይ ኖ አንዳንድ አሁን እንደዚህ አይነት ሰው ታውቂያለሽ አይደለ ወይ? ደግሞ ሰፈር ውስጥ እንደኔ ግን የሚወደድ የለም ከነ ተንኮሌ ማለት ነው። ገብርኤል ምስክሬ በጣም ተንኮለኛ ነኝ። አሮጊቶቹን እንዴት እንደማማራቸው ስሚ። እየተገረፍኩ ካላገላገሉኝ ራሱ እየተገረፍኩ እሰድባቸው ነበረ። አፈር ብሉ፣ ኑ ቡና ጠጡ፣ ገላግሉኝ እኮ ነው ስሚ። እየተቀጠቀጥኩ ማለት ነው። እከትዬ ከሌ ኑ ቡና ጠጡ፣ አፈር ጠጡ፣ አፈር ብሉ። አፈር ብሉ። እንኳን ተገረመች እያሉ እኮ ነው። እንኳን እግዚአብሔር ሰውነቴን አንተ ከበደኝ በኢየሱስ እዛም አፈር ብሉ ምላቸውስ ነገር ካልመጡ መጥቶ ካልገላገሉኝ አፈር ብሉ፣ አፈር ያስበላችሁ ትዬ እንትና ኑ ቡና ጠጡ። እና ደግሞ 44ቱንም ታቦት ነበር የምጠራው ይዛኔ ነው ስትገረም እና ሁሉም ያውቃሉ። በቃ ሁሉም ማለት ነው በምናምን እያልሽ ማለት ነው 44ቱንም ሜልሽ ምን አለፋሽ 44ቱንም ታቦት እጠራለሁ። እና ደግሞ አንደኛ ምሽጌ ምን እንደሆነ ታውቂያለሽ? አልጋ ስር ከገባው ማንም አይወጣኝም። ማንም ሰው
ጌላ አልጋ ስር ገብቼ አልወጣም። አልጋው እንትኑ ማስገቢያው ጠባብ ነው። ታግዬ ገባና እንዴት ብለው ነው የሚያወጡት? እንዳያነሱት ይከብዳታል፣ እንዳታነሰው ብቻዋን ይከብዳታል። ስለዚህም ጠግ ላይ ጠጌን ይዤ እዛው ለጠላለሁ። እንቅልፍ ይወስደኛል። ትተኛ ቅጣት ነው ትላለች። ትተኛ ቅጣት ነው ትቀጣ፣ እዛው ትተኛ ትላለች። ከዛም በኋላ ስነቃ ቀስ ብዬ አንገቴን አውጣና አትመችኝም ልውጣ አላታለሁ። ከዛ ትመጣሽ ወይስ አትመጣ? አልመታም አትመታኝም እንዴ ዛተኝቼ ይፋቸው እስከሚያልፍ እኮ ነው። አዎ በስማም ግን በዱላ ቢሆን ኑሮማ ኧረ እኛ ተቀጥቅጠን ያደግነው። እኔ አጎቶቼ ራሱ ብታይ በከስክስ እንዴት እንደሚቀጠቅጡኝ እንደነበር። ምን እያረግሻት ነው? ተንኮለኛ ነበረች ፖሊ። ተንኮል በቃ እኔ በጣም ተንኮለኛ ነኝ። ጌታ አንቺ እሳት እንትን አመድ ውስጥ እኮ ሚስማር፣ ረጅም ሚስማር ነበር አስታውሰዋለሁ። የሆነ ረጅምዬ ሚስማር ኮፍያ ባለ ኮፍያው የሚባል ሚስማርና ቆርቆሮ የሚመታበት እና ረጅም ደግሞ ሚስማር አለ። እሱን ሰው ምጣድ ውስጥ ይከትና ምጣድ አመድ አለ። ብዙ ተከራይ ስለሆነ ያለው እንጀራ ቢያንስ በየቀኑ እንጀራ ይጋገራል። እዛ ውስጥ አግዬ በር ላይ ጥዬ አሮጊቶቹ ሲያልፉ አንሱን አቀብሉኝ እላቸዋለሁ። ወይኔ በኢየሱስ እኔ እኮ ግርም እኮ ነው የሚለኝ። ኬት ደግሞ ፊልማ ላይ ተንኮል ኬት እንዳመጣው የዛኔ። ከዛ አሮጊቶቹ በቃ ሲረግሙኝ ነው የሚውሉት። ሲረግሙኝ የሰፈር ልጆች ደግሞ ኳስ ካልሲ ላይ ኳስ ላይ ድንጋይ ከትና ምቱ ትላቸዋለሁ እኩዮቼ። ድንጋዩ ማለት ነው። አዎ ድንጋዩን ሲመቱት እያለቀሱ ስሞታ እኛ ቤት ብዙዬ። በስመ አብ ወልድ። አንቺ እውነትም ተንኮለኛ ነበርሽ። በስመ አብ በጣም 12 ቁጥር ሚስማር። አዎ እንደ እሱ ትልቅ እኮ ነው። አጅ ሚስማሪያ ከሚስማር ጋር ጥቁርኝነት አለኝ ማሬ። እወደዋለሁ። እኔ ተንኮል መስራት ባላሽ ሰሪ ነበርኩ። እፈልጋለሁ እኮ ተንኮሉን እኮ እፈልጋለሁ፣ ግን ፈራለሁ። ሞክሼ ኤልሽዬ እንትን የሚሉ ደግሞ ካሉ ማለት ነው ስም ኤልሹ እንትን የሚሉ ካሉ ምን እንደማደርጋችሁ ታውቂያለሽ? እኛ ግቢ አለ እርግብ የሚያረባ ልጅ ማለት ነው። እና እንቁላል ከተሱ ትምህርት ቤት ሲሄደው ከትምህርት ቤት እንደመጡ ዘለው ምን እንደሚያዩ ታውቂያለሽ? እንቁላል እንደጣሉላቸው ነው የሚያዩት። እኔ ቀድሜ ከሄድኩኝ እንቁላሉን ሰብርና አየዋለሁ። አስበሽዋል? የእርግብ እንቁላል ሲሰበርባቸው ከዛስ ኦኬ ዶሮ እርግብ የሆኑ ነበር። አስበሽዋል? እንዴት ደግሞ በዛ ሰዓት የሰፈር ወንዶች አስበሽዋል? እርግብ እንዴት ብርቃቸው እንደሆነ። እኔ ቀድሜ ከደረስኩኝ እንቁላሉን ሰብሯለሁ። አሁንም እኮ ነው። አሁንም በቃ እርግብ ያላቸው ሰዎች እንደዚህ ናቸው። ወይኔ ሱማም እንዴት እንደሚቀጠቅጡኝ እንደነበር በኩርኩም አልኩሽ። ወንዶቹ በኩርኩም ቋ ያረጉኛል። ከዛስ ዝምታቸው እንጂ እንዴ ትልልቆች እኮ ናቸው። እነሱ እኮ ትልልቆች እኮ ናቸው። እኔ እኮ ትንሽ ነበርኩኝ። በቃ ትንሽ ተንኮለኛ ነኝ እኔ። እና እኔ ቢሆን ተደብቄ መለከታቸዋለሁ ከበጠሪ ሰው ከደረሰብኝ። ትልልቆች የአጎቴ ታኩዮች እኮ ናቸው። እንዴት እንደሚቀጠቅጡኝ፣ እንዴት እንደሚኮረኩኝ በቃ ምርር ነበር ማረጋቸው። ምርር አሁን የእንትን የወፍ እንትን መስማት አስቡት። ሊ ስትቆጣ ጣሪያ ላይ ነበር የምትወጣው። እውነትሽን እኮ ነው። ማንሽ ግን የሲኒ እናት እውነቷን እኮ ነው። ሰሚ የት ሰፈር ነው ያደግሽው አንቺ? ኧረ ሰፈሬንማ አልናገርም። እዚህ ልናገር እንዴ? ምን ችግር አለ? ሰፈር ልጅ ነኝ። ሰፈሬን አልናገርም። አዲስ አበባ አይደለም ያደግኩት ታውቂያለሽ እንዴ? እኔ ባህር ዳር ነው። ባህር ዳር ተወለድኩኝ። ከዛ ጅጅጋ የሚባል ሀገር ታውቂያለሽ? ሶማሌ ክልል። አዎ እናቴ እዛ ነበረች። በስራ ምክንያት እዛ ሄደ አባቴ። ከዛ እዛ ሄደን ጅጅጋ በቃ እዛ ነው ያደግኩ የሚባለው እዛ ነው። ቡራዩ አስኳል እንትና ምን ነው በጣም ነው ሊያን ማቃት አልክሳ የቡራዩ አስኳል አለ ማስኳው። የኪዱ ደግሞ እንትን ልደታ ነው። እሷ የልደታ አራዳናት። ብቻ አሁን ጨርቆስ ምናምን ሲባል የየሰፈሩ የራሱ ቫይብ አለው አይደለ? እንዴ አሁን ጨርቆስ ናቸው በጣም ረብስ የዮኒ ሰፈራ ነው ሰፈሬ ሲል ነበረ። ኪዱ እዛ ሰፈር ነው። የዮኒ ሰፈር ልጅ ናት እንዴ? በቃ ይልሽ የጌምሽን ተጫዋች ማሪ። እኔ ጨርቆስ ልጅ ነኝ።
ለምን አትገቢም? ሊቾ ከተነሳሽ ካለነቃሽ አይቀር ለምን አትገቢም? ምን ጌም? አይ ኖ አልጨውትም ማሪ። ኦኬ ኳላ በጣት ነው 7 ሰዓት ነው አልኩት። ሰዓት ላይ ለካ እሺ በቃ እሺ ሊቾ 8 ሰዓት ሆነ እንጂ ምን 7 ሰዓት? አዎ 8 ሰዓት ሆነ በቃ እሺ እንጂ